دعاي تسنتو زمرات سبت እየኖረ ያለው ህይወት የራሱ ህይወት አለው። ስለዚህ እኔ ወደዛ መመለስ ነው የምፈልገው ብላ ስትነግረው ኤልያስ ግን ምንም ሊያምንና ሊግባባ ስላልቻለ ሁሉንም ነገር ነግሯታል። ከዛም አልፎ ተርፎ እንግዲህ ተምቹና ኤልያስ ተሰብስበው እነ ሀናን ለማስታረቅ ሞክረዋል። ከዛም አልፎ ተምቹ ሀና ተምቹ ኤልያስ ያሲርና ሀና ተሰብስበው እንግዲህ ተምቹ ቀርቶ ነበር። ተምቹን ሲጠብቁ በኋላ ላይ መጣ። ከዛም አልፎ ተርፎ እንግዲህ ራሳቸው እንዲነጋገሩ እና እንዲታረቁ ቢያደርጉም ዛሬ ላይ ግን ያሲርና ሀና ተነጋግረው እንዲፈቱ በማድረግ እንግዲህ የእነሱን ንዝንዝ አልሰማም በማለት ተምቹ እኔ ትንሽ ልዝናና ብሎ ኤርፎኑን ሰክቶ ሙዚቃውን ሲያዳምጥ ነበር። ሀና ተነስታ እስቲ እኔ ምን አድርጌህ ነው? ሀና አንቺ ያላደረግሽኝ ነገር ምን አለ? አንቺ ሲቸግርሽ ነው ወደ እኔ የምትመጪው? እስኪ አንድ ቀን እንኳን ይቅርታ ጓደኛዬ ናት፣ እስኪ አንድ ቀን እንኳን ወደ እኔ ነይ ቶሎ እና እኔን ለፍቅር ብዙ መጽዋዕት ይሰጣል ይከፈላል። ለምን ግን አንቺ ለኔ ምን አይነት መጽዋዕት አድርገሻል? እኔ ደከመኝ እኮ ሀና፣ ከቤተሰቦችሽም አልፈሽ እኔ ጋር መምጣት ትችይ ነበር። ለምን ግን ይሄን አላደረግሽም? አሁን ግን ስላንቺ ጉዳይ ማሰብ አቁም ያለሁ በቃይ ብሎ ያሲር ተስፋ ቆርጦ ከሀና ተለያት። እውነት ያሲር ተስፋ ቆረጠ። ዛሬ ላይ እንግዲህ ኤልያስም በማይሆን ቦታ ይነጋገሩ ስንል በመጨረሻም ጸብ ሆነ እና እንተዋቸው። በጣም
በጣም አዘኑ። ከዛም አልፎ ተርፎ እንግዲህ በሚገርመው ሁኔታ ይቅርታ ያሲርና አይሚን ተምቹና ኤልያስ ያደረጉት ነገር በጣም የሚገርሙ ጉዳይ ነው። እንግዲህ ያሲር ሄዱ ተለያዩ እኮ ነው ምልህ እያለውም ተምቹ ሙዚቃውን እየሰማ ቀጥሏል ማለት ነው። ዛሬ ላይ ወይዘሮ ሜላት ስራዋን እንደቀጠለች ትገኛለች። ከዛም ከስራ መታ ድንብላል ቤት ነበረች። ድንብላል ዛሬ ላይ ደብለው ከእስር ቤት ስለመጣ እንግዲህ ከእስር ቤት ሄዳ ነጻ ወጥተሃል ብላ አስወጥታውም ስለነበረ ቤት መጥቶ አሳድሪ ብላትም ድንብላል ግን እኔ እንዳንተ አይነት ሌባ ወንድም የለኝም፣ ሂድ ወደምትሄድበት፣ ኧረ ተይ አዲስ አበባ ጅባ ይብላኝ እያለ ቢለምላትም ድንብላል ውጣ ብላ አስወጥታ የድንብላል ወንድም ውጭ ላይ አድረዋል። ውጭ ከማደሩም ምር እየመታው ስለነበር የሚገበለውም ስላጣ አጋጣሚ እንግዲህ ተምቹን አገኝቶ ተምቹ ጋር ምግብ በልቷል ማለት ነው። በዛም የሚገርም ነው። ዛሬ ላይ ወይዘሮ ሜላት ድንብላል ተክዛ በቆየችበት ሰዓት መታ ድንብላልን ምን ሆነሽ ነው ብላ ልትጠይቃት ስትል ይተውኝ አለበለዛ ከቤት እወጣለሁ ነበር ያለችው። ወይዘሮ ሜላት እንደዛ እያለች እየተናተረኩ እንዳለ የመጣችው ሰላምዬ ምን ሆነሽ ነው ድንብላል ብላ ስትጠይቃት እስቲ ሰላምዬ ተይኝ ዛሬ ደምለው መጥቶ ነበር። እናም እንዳንተ አይነት ሌባ ወንድ የለኝም ብዬ አስወጥቼዋለሁኝ። ስለዚህ አሁን ምንም ለምን አስወጣሽው ብላ ስትላትም በቃ ይበቃል ብላ እንግዲህ አስወጥተዋለች ማለት ነው። ከዛም አልፎ ተርፎ እንግዲህ ዛሬ ላይ ድንብላል በጣም ተናዳለች ከሚገርመው በላይ ማለት ነው። ከዛም አልፎ ተርፎ የሚገርመው የሚደንቀው ጉዳይ እንግዲህ ድንብላል ባመነችበት ጉዳይ ላይ በቃ ተስፋ ቆራጭ እንደሆነች ያሳያል ማለት ነው። ምክንያቱም ያው ያደረገው የድንብላል ወንድም ወርቁን ሂድ አንጣ ከሄድክበት ነው ያለችው። ዛሬ ላይ እንግዲህ ያንን ወርቅ ተምቹና ያሲር ፈልገው እንደሚያገኙትና ወርቁ እንደሚመለስ ነው። ግን ወይዘሮ ሜላት ያንን ያህል የ3 ሚሊዮን ወርቅ ይዛ እንዴት ነው ልጇ ልስትሮ ጠርገው እያስተዳደረ ያሉት የማያውቁት ነገር ማለት ነው። ሰላምዬ እንግዲህ የሊስትሮ ስራውን እየጠረገች ትገኛለች። ዛሬ ላይ ሰላምዬና ምላሴ እየጠረጉ ሀና መታ ነበር። የምላሴ ስልክ ሲጮህ ደው አንሳው ብትለውም ሀንዬ እሱ ግን አፍሮ ማነሳት አልቻለም። ማን ፍቅረኛው ናት እያለች እንግዲህ ሀና ጋር ሲማጎት ነበር። አንድ አይነት ናቸው። ሲገናኙ እኮ ማውራት አያውቁም። እሷን አግኝቻት ነበር ይሄንን ነገር ወሰጅልኝ ገልግኝ ብላትም ልሰማኝ አልቻለችም። እንዴት አለች ማሰማ መሰለችሽ እያለቻት ነበር አላና ከዛም እንግዲህ ሲጨቃጨቁ ምላሴ ተነስቶ ትቷቸው ሂዷል። ዛሬ ላይ እንግዲህ ምላሴ ያችን ልጅ እውነት በፍቅር ነው በምንድን ነው በጣም ይፈራል ማለት ነው። ከዛም አልፎ ተርፎ እንግዲህ ምላሴ ነገር ስለሚፈራና ስለሚያፍር ተነስቶ ሂዷል። የሰላምዬ ሊስትሯን እየጠረቀች ነው። ዛሬ ሁለት ኤክስታ ከስተመሪ መጥቶ አንዱን ምላሴ አንዱን ሰላምዬ እየጠረጉት ሰላምዬ አጠራረጓ በፍጥነት ስለሆነ እንግዲህ አንቺ ሰላም ምንድን ነው ነገርሽ? በቃ ይሄን ስራ መተው አለብሽ እያለ ስራውን ታዎቸውን ትተው እነሱ መታረቅ ጀመሩ። አንተ የሰራኸውን እኔ እንዴት አልሰራም? ይሄ ላንቺ አይገባም። እንዴት አይገባም? አንተስ እየሰራህ አይደለ? እኔም ደግሞ ዛሬ ላይ እኮ አዲስ የማገኘውን ብር አታይም እንዴ? አዲስ እኮ ስለሆንሽ ነው። በኋላ ዞሩ ብሎ የሚያይሽ የለም። እኔ አምኜበት ነው የምሰራው። አንተም እየሰራ ነው። ስለዚህ እሰራለሁ። አሁን ስራ አታስፈታኝ፣ ስራ ስራ እያለች እንግዲህ ስራዋን እየቀጠለች ነው የምትገኘው ሰላምዬ ማለት ነው። እንግዲህ እንግዲህ እህቴ ናት እያለ ለከስተመሪም እያሳወቋቸው ነበር። መተሳሰባቸው ደስ ይላል። ግን ደግሞ እኛን ስለምንቸኩል ብሎ ሲለው ይሄ እኮ ነው እየተባባሉ እንግዲህ ምላሴና ተምቹ እየተቀላለዱ ሊስትራቸውን እየጠረጉ ይገኛሉ። ወይዘሮ ሜላትም ስራዋን ቀጥላለች። እዮብ የሚባለው ሰው ግን ምንድን ነው ስራው? ምንድን ነው እዛ ውስጥ የገባው የሚባለውን ነገር እንጃ በደንብ የምናይ ይሆናል ማለት ነው። ይቅርታ ጓደኛዬ፣ አንዳንድ ምን ታረጉታላችሁ ማለት ነው። ሰው ቤት ጋር ከባድ ነው
እና ከዛም አልፎ ተርፎ እንግዲህ የድንብላል እና የወይዘሮ ሜላትም አለመነጋገር አንድ ቤት ተቀምጠው ይገርማል። ከዛም አልፎ ድንብላል ዛሬ ተምቹንና ወንድሟን ከቤት አስወጥታለች በድጋሚ ማለት ነው። በቀጣይ ፕሮግራም አብራችሁን እስከምንቆይ ቀጣይ ክፍል እስከምመጣ ራሱ ሰላም ዱዓይ ተሰምቶ ዘመን ላትስበት